ዜና አበው ላይ አንድ ታሪክ አለ። የአባ ፖምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰን እና አባ ፖምቦ ከዕለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ እና ሰሙና ቃለ እግዚአብሔሩን ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጌያለሁ ብለው ተናገሩ። እየሰማችሁ ነው? ተናገሩና ልክ ተናገረው ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው። እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ነው። ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትተውት ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው ሮጠህ መጣህ? ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳውት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ ውሎ ሲያድር ለመናዘዝ ነው የመጣሁት አሉ። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን፣ ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን፣ ይሄ ያሳፍረን። ስንሰራው ነበር እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው አይን በጨለማ አያይም ብለን የምናደርገው ስራ ላይ ያን ነበር መሸማቀቅ የነበረብን። እሱን ድንበር አልፈነው አፍርሰነው እግዚአብሔርም እንዳወቀው አውቀን እኛም ህሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይምረን ይቅር እንደማይለን የትላንትናው ዓመታችንን በከንቱ እንዳሳለፍ ነው ይሄንን የመጪውንም ጭምር እንደማንስተካከል ነው የሚነግረን። ብዙዎቻችን እንዲያው ነን። እንስተካከላለን እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አይደለ ወደ ትላንትናው ማንነታችን የምንመለስ? አዎ ወደ ነበረው ወደ ቀደመው ማንነታችን እንመጣልና ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቲያኖች የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም፣ የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው ይላል። ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ ዓመቱን ሁሉ እንደ ትላንትናው ነው ማሳለፍ የሚፈልገው። በዚህ አይነት ስትመለከቱት አሁን ያነበብነው የመጽሐፍ ቅዱስ ቃልም ጭምር አምላካችን ልዑል እግዚአብሔር ዓመቱን እንዴት አድርገን መጀመር እንዳለብን ያስተማረበት ነው። ዮሐንስ ወንጌላዊ ምዕራፉን ሲጀምርና እንዲሁም ደግሞ እኛ ያነበብናትን ክፍለ ምንባብ ሲነሳ ምን ይላል? የአይሁድም ፋሲካ ነበረ ይላል። እስኪ የአይሁድ ፋሲካ በሉ እንጂ ነበረ። የአይሁድ ፋሲካ በዓል ነው። ፋሲካ ከግብፅ ባርነት ነፃ የወጡበትን እስራኤላውያን አስበው እንዲያከብሩት እግዚአብሔር የሰጣቸው በዓል ነው። ራሱ እግዚአብሔር ነው አክብሩት ያላቸው ራሱ። በኦሪት ዘጸአት ምዕራፍ 13 ምዕራፍ 14 ላይ እግዚአብሔር የመጨረሻውን መቅሰፍት ሞተ በኩርን አምጥቶ ግብፃውያንን ከነከብቶቻቸው የመጀመሪያ ልጆቻቸውን ቀሰፈ። ለምን? ንጹህ የሆነውን በግ አርደው ደሙን መቃንና ጉበኑ ላይ ቀብተው ስጋውን ደግሞ ጠብሰው ስላልበሉ ያልበሉትን ገደለ። የበሉትንና ምልክቱ የተገኘባቸውን ሰዎች ግን መልአከ ሞት አልነካቸውም። የእግዚአብሔር መቅሰፍት አልደረሰባቸውም። በዚህ አይነት ቅጽበትና በዚህ አይነት ወቅት ላይ እግዚአብሔር እንዴት በግሩም አይነት አኳኋን እንዴት በሚደንቅ አይነት መንገድ እንዳወጣቸው እንዲያስታውሱ ያረዱትን በግ የፋሲካው በግ አለው። የምኑ በግ? የፋሲካው በግ አለው። አርደው ያከበሩባትን ያቺን ዕለት ደግሞ የእግዚአብሔር ፋሲካ አለው። የማን ፋሲካ? የእግዚአብሔር ፋሲካ ብላችሁ አክብሩት አላቸው። በዓሉ አስፈላጊነቱ ምን መሰላችሁ? ህዝቡ እግዚአብሔር በምን አይነት አጠራር በምን አይነት አኳኋን እንዳወጣቸው እንዲያስታውሱ። በዓላት በነገራችን ላይ በዋነኝነት ቤተክርስቲያን ውስጥ የሚከበሩበት ምክንያት ይሄ ነው። እግዚአብሔር ምን እንዳረገ እንድናስታውስ፣
ኃጢአት በጣም በጎሰቆለው ብዙ ነገሮችን እየሰማን ማስታወስ የሚጠበቅብንን በረሳንበት ጊዜ ላይ በዓላት ሲመጡ ሳንወድ በግዳችን ስለ በዓሉ ስንማር፣ ስንሰማ፣ ስናደምጥ እንድናስታውስ እንገደዳለን። እስኪ ፋሲካን አስታውሱት ክርስቲያኖች። ፋሲካ ለእስራኤላውያን በጣም ትልቅ በዓል ነው። በጣም ረጅም ዓመት ነው ግብፅ ውስጥ ባሪያ ሆነው የኖሩት። በጣም ረጅም ዓመት ነው መውጣት እየፈለጉ ሳይወጡ እየተሰቃዩ የከረሙት። እንደ ግብፅ እኮ ዓመታቱ አላልቅ ያላላቸው ስንት ሰዎች እንዳሉ ታውቃላችሁ? መቼ ይሄ ዓመት አልቆ ብሎ ነው አይደል የሚመኘው? መቼ ሞቼ ብሎ እኮ የሚመኝ ሰው አለኛ ውስጥ። መቼ እንደው ይሄ ህይወት አብቅቶልኝ ብሎ እንደ ግብፅ እስራት ህይወቱ ሰንሰለት የሆነበት ሰው አለ። ለረጅም ዓመታት የለመነ ለረጅም ዓመታት ለመስተካከል የሚማቅቅ ሰው አለ ከኛ መካከል ውስጥ፣ ግብፅ ውስጥ ያለ ማለት ነው። እግዚአብሔር ሙሴን እስኪያመጣለት ድረስ የሚጠብቅ ሙሴያችን ክርስቶስ ነው። የሚለውጠንን ጊዜ የሚያስተካክለንን ጊዜ የምንናፍቀው እሱን ነው። በእኛ አቅም በእኛ ጉልበትማ ሞከር ነው አልቻልንም። ግብፃውያን እኮ ለመታሰር ወህኒ ቤት ወርደው ባሪያ ለመሆን አልነበረም የመጡት። ረሃብ ለማሳለፍ ተጠግተው ስንዴ ለመብላት ነበረ። ስንቶቻችን እኮ እንጠቀምበታለን እንለወጥበታለን ባልንበት ዓመት አይደለ ያላሰብነው ተአምር በሙሉ መጥቶ ህይወታችንን ምስቅልቅሉን የሚያወጣው። መቼ ጠበቁት? መቼ ባሪያ እንሆናለን ብለው መጡ? ባሪያ መሆንንማ ኖሮ አስበውት ቢመጡ ኖሮ ረሃብ ይግደለን ነበር የሚሉት። ረሃብ ይድፋን ለምን ባሪያ እንሆናለን ነበር የሚሉት። ለእንጀራ ብለው ግን ባሪያ ሆኑ። ስንቶቻችን እኮ የተቀደሰውንና በቸርነቱ እግዚአብሔር የጨመረልንን ዓመት ከሱ ተቀብለ ነው ከሱ ወስደ ነው ከሱ ከእጆቹ አሜን ብለን እሺ ብለን ተቀብለ ነው የሰጠንን እግዚአብሔርን ጊዜውን ከመስጠት ይልቅ የጨመረልንን ዓመት ለግብፅ ለኃጢአት የምንጨምርለት ስንት ሰዎች አለ። እግዚአብሔርማ ባላደረገብን እግዚአብሔርማ ባልጨመረብን ነገር ክርስቲያኖች አንኮን ነው። በቸርነት ዓመትን ታቀዳጃለህን ያልነው አይደለ? መስከረም ምስባክ ሲሰበክ ቸር ስለሆነ ነው ይሄን ዓመት የጨመረው፣ ደግ ስለሆነ እንጂማ ይሄ ዓመት ለኛ የሚያስጨምር አልነበረም። እንዳምነው እንደ ካቻምነው ማየት ራሱ አይጠበቅብንም ነበር፣ ግን ጨመረልን። ምናልባት በዚህ እንኳን ከተለወጡ በተጨመረላቸው ጊዜ ላይ የሰጠኝን መልሰው መስጠት የሚፈልጉ ከሆነ በጣም ነው የሚገርማችሁ። ቤተክርስቲያናችን በሥርዓተ ቅዳሴ ጊዜ ላይ አይታችኋል። ሰራይ ካህኑ ከቤተ መቅደስ ወንጌል ቅዱስ ብሎ አውጆ ወንጌሉን ይዞ ሲወጣ ንፍቁ ካህን ይቀበለዋል። ዘአወፈየኒ አወፈይኩከ ብሎ ከእጆቼ የተቀበልኩትን መልሼ ወደ እጆቼ እሰጥሃለሁ ይሏል። እና በጣም ነው የሚገርመው። ወንጌል ከእግዚአብሔር ተቀብለን መልሰን ለእግዚአብሔር የምንሰጠው ነው። ጊዜም እንደዛው ነው ክርስቲያኖች። ጊዜ ሰው ዓመትን ከእግዚአብሔር ይቀበላል፣ እንዲባረክለት መልሶ ለእግዚአብሔር ነው የሚሰጠው። ብዙ ነገሮቻችን የተበላሹት ከእግዚአብሔር ለምነን ተቀብለ ነው መልሰን ለሱ መስጠት ስለከበደን ነው። ገንዘብህ ለምን የሚያልቅ ይመስላል? የሰጠህን እግዚአብሔር በአስራት አትመርቀውማ፣ እንዲባርከው አጠራውማ። ልጆች ለምን የተበላሹ ይመስላል? የእግዚአብሔር ስጦታ እኮ ናቸው። ለሱ ነበር መልሰ መስጠት የነበረብህ። ጉልበትህ ለምን የደከመ ይመስልሃል? ወጣትነት ጊዜ የሰጠህን ጉልበት እኮ የደከመብህ ለቤተ ክርስቲያን ጉልበትን ስላላንበረከክላት እኮ ነው። ሳቶን በእኛ ህይወት ውስጥ የተበላሸው ምንም አይነት ነገር እግዚአብሔር አበላሽቶ ስለሰጠን ሳይሆን እንዲባረክልን መልሰን እኛ ስላልሰጠን። በጣም የጭንቅ ዓመት ነበረ። ከዛን ያወጣቸው በዓሉን ዘመን መለወጫን ርዕሰ አውደ ዓመትን ስናከብር እኮ በጣም ትልቅ ነው ብለን የምንናገረው ለምን መሰላችሁ? እግዚአብሔር ከምን አይነት መቅሰፍትና በምን አይነት ማት አሻግሮ እንዳመጣን እኮ ስለምናውቀው። ዓመቱን እኮ አላልፈውም ያለ ሰው አይጠፋም እዚህ ውስጥ። የባለፈውን ዓመት 2017ን እንደ ግብፅ እሳት ሆኖበት እግዚአብሔር እንዲያወጣው የለመናል የተማጸናል። ስላወጣህ ስላሻገረህ ልክ ፋሲካን አይሁድ የወጡባትን ጊዜ አስበው እንደሚያከብሯት ሁሉ እኛም ርዕሰ አውደ ዓመት የዘመን መለወጫ ሌሎችም በዓላቶቻችንን እግዚአብሔር ያረገልንን ነገር ለማስታወስ እንዳንረሳ ውለታውን ቸል ብለን በልተን እንዳንገኝ እናስታውሰዋለን። ችግሩ ግን ምን መሰላችሁ? የታረደው በግ የፋሲካው በግ የተከበረው በዓል የእግዚአብሔር ፋሲካ ነበር። ዮሐንስ ግን ሲጽፈው የአይሁድ ፋሲካ ብሎ ነው የጻፈው።
እና ሊቃውንተ ቤተ ክርስቲያን ዮሐንስ በጣም ጠንቃቃ ጸሐፊ ነው። እያንዳንዱን ነገር ሲጽፍ ለምን ምክንያት እንዳለው ጽፎ ሲያስቀምጥም ያውቀዋል። በመሰለኝም በመገመትም እንዲህ ብለውም ችግር የለውም በማለት የተጻፈ ነገር የለም። የአይሁድ ፋሲካ ብሎ ነው የጻፈው። በዓሉ የእግዚአብሔር ነው። በዓሉም በሚያከብሩት በሰዎቹ ስም ነው ግን የተጠራው። እና በጣም ነው የሚገርመው ሊቃውንት ሲያስተምሩ የአይሁድ ፋሲካ ብሎ ዮሐንስ የጻፈው ለምን መሰላችሁ? በዓሉ የእግዚአብሔር ሊሆን ይችላል። በዓሉን የሚያከብርበት መንገድ ግን እግዚአብሔርን የሚያስደስት አልነበረም። ስለዚህ ይሄ የነሱ በዓል ነው አለ። ቀናቶቻችን ከእግዚአብሔር ተቀብለናቸው የእግዚአብሔር ቀን ሆነው የሚቀሩት እሱን የሚያስደስት ነገር ስታረግበት ነው። እማታረግበት ግን ከሆነ ይሄ ያንተ ቀን ነው። ይሄ ያንተ ቀን ነው፣ የእግዚአብሔር ቀን አይደለም። አንተ ደስ ያሰኝህን አረክበት፣ እንደፈለግ ሆንክበት። ከዛ እግዚአብሔር የሰጠህን ቀን ለራስ ተጠቀምክበት። ከዛ በኋላ ያንተ ቀን ነው፣ የእግዚአብሔር ቀን አይባልም። የእግዚአብሔር ቀን ልክ እንደ እግዚአብሔር ፋሲካ እሱ የፈለገው ሐሳብ የሚከናወንበት ነው። እሱ ለኛ ያሰበውን ሐሳብ ለመስራት የምንደክምበት ነው። ከዛ የተረፈው እኛ እናረጋለን። ነገር ግን አኗኗራችንን ስታዩት የኛ ተገላቢጦሽ ነው። በሙሉ ጊዜያችን ስለ ራሳችን እንደክማለን፣ በትርፍ ጊዜያችን የተረፈውን ለእግዚአብሔር እንሰጠዋለን። ይሄ መስተካከል አለበት። በዚህ ዓመት ቀኑን የሰጠንን እግዚአብሔር የሱ ቀን እንዲሆን አሳልፈን ነው መስጠት ያለብን። የአይሁድ ፋሲካ አለው። በአይሁድ ፋሲካም ጊዜ ላይ ክርስቶስ ወደ ኢየሩሳሌም ወጣል። በዓሉ የሱ ሆኖ ቀምተውታል። የሰጣቸው እሱ ሆኖ አርክሰውበታል። ግን ሊያነጻቸው የሚችለውና ሊቀድሳቸው የሚችለው ደግሞ እሱ ብቻ ስለሆነ ያበላሹትን ለማስተካከል ወደ ኢየሩሳሌም ወረደ። ያበላሸነውን ዓመት እንዲያስተካክልልን ነው አሁንም እግዚአብሔርን የምንለምነው። ያበላሸነውን ህይወታችንን እንዲቀድስልን ነው አሁንም የምንማጸነው።